ዳሞታ የወላይታ ገበሬዎች ሁለገብ ህብረት ስራ ዩኒየን ላለፉት 21 ዓመታት በዞኑ ልማት ላይ የላቀ ተሳትፎ ማድረጉን የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም ገለጹ። ዩኒየኑ በማህበራዊና ኢኮኖሚያዊ ዘርፎች አርሶ አደሩን ተጠቃሚ ሲያደርግ መቆየቱን የተናገሩት ደግሞ የዞኑ የህብረት ስራ ልማት ጽህፈት ቤት ኃላፊ አቶ ጌታቸው ቡኖ ናቸው። ዳሞታ የወላይታ ገበሬዎች ሁለገብ ህብረት ስራ ዩኒየን 20ኛ ዙር መደበኛ ጠቅላላ ጉባኤውን አካሂዷል። ታደለ ፎላ ጠቅላላ ጉባኤውን ተከታትሎታል። እድገት እስራኤል ያቀርበዋል። ዳሞታ ወላይታ ገበሬዎች ህብረት ስራ ዩኒየን ከ1996 ዓመተ ምህረት ጀምሮ ላለፉት 21 ዓመታት የዞኑ አርሶ አደሮች ተጠቃሚነት ለማረጋገጥ የተቋቋመ መሰረታዊ የህብረት ስራ ማህበራትና የግለሰብ አባላት ስብስብን የያዘ ነው። ዩኒየኑ ሲመሰረት 26 መሰረታዊ ህብረት ስራ ማህበራት ብቻ የነበሩትን ቁጥሩን በአሁኑ ጊዜ ወደ 73 በማሳደግ የካፒታል መጠኑንም ከ60 ሚሊዮን በላይ አድርሷል። ዩኒየኑ 20ኛ ዙር ጠቅላላ ጉባኤ ባካሄደበት ወቅት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም ዩኒየኑ ላለፉት 21 ዓመታት በዞኑ ልማት ላይ ከፍተኛ ሚና እየተጫወተ መምጣቱን ገልጸዋል። ይሄ ዩኒየን የሚሰጠው አስተዋጽኦ አንፃር ከፍተኛ ነው። በተለይ የኛ ህዝብ ከ85% በላይ አካባቢ የሚኖረው ገጠር ነው፣ የሚተዳደረው በግብርና ነው። ለዚህ ህዝብ ግብዓትን ከማቅረብ አኳያ የተለያዩ ገበያን ከማመቻቸት አኳያ ከፍተኛ ሚና እየተጫወተ መጥቷል። እንደ ዞናችንም ዳሞታ ወላይታ ዩኒየን ከተቋቋመ ጊዜ ጀምሮ እስካሁን ድረስ ከፍተኛ ሚና እየተጫወተ የመጣ ቢሆን ዳሞታ ወላይታ ዩኒየን በዚህ ሰዓት በዚህ ደረጃ ላይ አልነበረበትም፣ ማደግ ነበረበት። ለዚህ ሁሉ ሁላችን በአመራር በተቀያየረ ቁጥር አንደከፍ አንደዝቅ እያለ መጣበት ሂደት ነው ያለው። የወላይታ ዞን ህብረት ስራ ጽህፈት ቤት ኃላፊ አቶ ጌታቸው ገቡ እንደተናገሩት ዩኒየኑ በዞኑ ዘርፈ ብዙ አገልግሎቶችን ሲሰጥ የቆየ ተቋም ነው። ዩኒየኑ በዞናችን ዘርፈ ብዙ አገልግሎት እየሰጠ ያለ ቢዝነስ ተቋም ነው። ይህ ዩኒየን ከተመሰረተበት ጊዜ አንጻር ሲታይ እጅግ በጣም ከፍ ያለ ጥቅም ለአባሎቻቸው እንዲሁም ደግሞ በስሩ ላሉ አርሶ አደሮች እየሰጠ መጥቷል። ከጊዜ ወደ ጊዜ ግን ያው በሚፈለገው ደረጃ ተጠቃሚነት ላይ ጉድለት እንዳለ እየገመገምን በዛው ልክ ደግሞ የተለያዩ ድጋፎችን እያደረግን የመጣንበት ሁኔታ ነው የነበረው። በግብርና ላይ ተመስርቶ የተደራጀ ዩኒየን እንደመሆኑ መጠን የአርሶ አደሩን ምርት ገበያ አፈላልጎ ከመሸጥ አኳያ እንዲሁም ደግሞ አባል አርሶ አደሮች ያመረቱትን ምርት ገበያ እንዲያገኙ በጥራት በብዛት እንዲያቀርቡ ከማድረግ አኳያ በዛው ልክ ደግሞ ተጠቃሚ እንዲሆኑ ከማድረግ አኳያ የተሰሩ ስራዎች ቢኖሩም በሚፈለገው ደረጃ ላይ ደርሷል ማለት አይቻልም። በቀጣይ ስራ የሚጠይቁ ጉዳዮች አሉ። በዚህ መነሻ እኛም እንደ አደራጅ መስሪያ ቤት ለዚህ ዩኒየን የተለያዩ ድጋፎችን እያደረግን የምንገኝበት ሁኔታ ነው ያለው። ዳሞታ የወላይታ ገበሬዎች ህብረት ስራ ዩኒየን ስራ አስኪያጅ አቶ መርክኔ ለንጃ በበኩላቸው ዩኒየኑ የአርሶ አደሩ ምርትና ምርታማነት ሊያሳድጉ የሚችሉ የተለያዩ ግብዓቶችን ሲያቀርብ መቆየቱን ተናግረዋል። በምርትና ምርታማነት የሚያሳድጉ የተለያዩ ግብዓቶችን በማቅረብ የአፈር ማዳበሪያ፣ ምርጥ ዘር፣ ሌሎች በቴክኖሎጂ የታገዙ ግብዓቶችን በማቅረብ በአርሶ አደሩ ላይ ምርት እድገት እንዲኖርና አርሶ አደሩ ወይም አባሉ የራሱ የኢኮኖሚ ደረጃው እንዲሻሻል እያደረገ የቆየበት ሁኔታ ነው የነበረው። ሌላው በእንስሳት ሀብት ልማት ላይ አርሶ አደሩ ምርትና ምርታማነት የእንስሳት ምርትና ምርታማነት ለማሳደግ በራሱ አቅዶ የተለያዩ የእንስሳት ምርትና የእንስሳት ምጥን መኖዎችን በማቅረብና በማከፋፈል በጥራትና በብዛት በማቅረብ አባል አርሶ አደሩና አባል ያልሆኑ አርሶ አደሮችን ተጠቃሚ እያደረገ የቆየበት ሁኔታ አለ። በጠቅላላ ጉባኤው የተገኙ አባላትም ዩኒየኑ ዘንድሮ የተሻለ ገቢ ማግኘቱን ጉባኤውን ልዩ እንደሚያደርግ ገልጸው ባሉበት አካባቢም ለአባላት የትርፍ ክፍፍል እንደሚያደርጉ ገልጸዋል። ለየት የሚያደርገው ምንድነው? የኦዲት ግኝት ላይ ከፍተኛ ትርፍ አለ። ወደ 24.2 ሚሊዮን አካባቢ ትርፍ አግኝተናል።
ያው ዳሞታ ከመጀመሪያው ለየት የሚያደርገው እሱ ነው። ከውጤት አንፃር በዴሳ 530 ኩንታል ያህል በቆሎ እዚህ አቅርበናል። ቡና 130 ኩንታል ጀምፐል አቅርበን ደግሞ የተፈጨ ቡና ጥራት ያለው የተጣራ 63 ኩንታል አስገብተናል። ትርፋማ ዘንድሮ ሆነናል። ጠቅላላ ጉባኤ አቅርበን ሐሙስ ዕለት በዳሞት ወይዴ ወረዳ አዳራሽ ላይ ትርክፍል አድርገናል። ማህበሩ ከዚህ ካሉት ማህበራት ጋር ተወዳዳሪ ሆኖ በቡና ስራ፣ በበቆሎ፣ በአረንጓዴ፣ በቀይ ቦሎቄ፣ በማዳበሪያ ደግሞ ከዚህ የዶን ማዳበሪያ በማደልና ለአራቱ ቀበሌ በማሰራጨት በጥሩ ሁኔታ እንቅስቃሴ እያደረገ ከዛም የተወሰነ የዚህ ማርጅን ተካፋይ እንደሆነ ሆኖ ማርጅኑን ከማህበራት አከፋፍሎ ከዛ እየወሰደ እስከ ዛሬ የቆየ ማህበር ነው። ኢትዮጵያን በሁሉም ዘርፎች በማበልጸግ ካደጉ ሀገራት ተርታ ለማሰለፍ በዛሬው ህጻናት አእምሮ ላይ መስራት ያስፈልጋል አሉ የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ። ለጎዳና ህይወት የተጋለጡ ህጻናትን የመታደግ ስራ ላይ ሁሉም ዜጎች የድርሻቸውን እንዲወጡም ጥሪ ተደርጓል። በአፍሪካ ለ35ኛ ጊዜ በሀገራችን ደግሞ ለ34ኛ ጊዜ የሚከበረው የህጻናት ቀን የነገ ሀገር ተረካቢ ትውልድን ለማነጽ ህጻናት ተኮር ተግባር እንከውን በሚል መሪ ቃል በወላይታ ሶዶ ከተማ ተከብሯል። ሰናይት አብርሃም ዝርዝር አላት። በአፍሪካ ደረጃ ለ35ኛ ጊዜ በሀገራችን ደግሞ ለ34ኛ ጊዜ የሚከበረውን የአፍሪካ ህጻናት ቀን በወላይታ ሶዶ ከተማ ደረጃ ሲከበር በመርሃ ግብሩ ላይ ህጻናት ከወዳደቁ እቃዎች የሰሩት የተለያዩ ፈጠራ ስራ አቅርቧል። በየትምህርት ቤቶች ፈጠራ ስራ ላይ የተሰማሩ ህጻናትን በማበረታታት ነገ በቴክኖሎጂ ዘርፍ የተሻለች ሀገር ለመፍጠር ዛሬ ላይ በህጻናት ላይ ትኩረት አድርጎ መስራትን ይጠይቃል። በወላይታ ሶዶ ከተማ ውስጥ ህጻናት ጎዳና ላይ እንዳይወጡ የማድረግ ስራና በውስጣቸው ያለውን የፈጠራ አቅም በመጠቀም ሀገሪቱን ተጠቃሚ እንዲያደርጉ እንደሚሰራ ተገልጿል። ጎዳና የወጡ ልጆች ሁሉ ሰው የወለዳቸው ናቸው። ስለዚህ ይህን ጉዳይ በትኩረት ችግሩ እስኪፈታ ድረስ መስራት ያስፈልጋል ብለን አብይ ኮሚቴ አዋቅረን ቴክኒክ ኮሚቴ አዋቅረን እየሰራን ነው። በዚህ ሰዓት ያለን አንዱ ዙም ሚቲንግ ደቡብ አፍሪካ ካሉ አጋሮቻችን ጋር በህፃናት ዙሪያ የሚደረገው ውይይት ነው። የፊታችን ሐምሌ ይመጣሉ። ከዛ ያሉ የሚደግፉንን ነገር ይደግፋሉ። ከተማችን ጽዱ ውብ ሆና እያለች ግን እነዚህ ህፃናት ጎዳና ላይ ያሉ እየሮጡ መጥተው ሲለምኑ ምን ያክል ገጽታ እንደሚያበላሽ መታወቅ አለበት። ይሄን ለመደገፍ ሁሉም አካላት የራሱን ድርሻ መወጣት መቻል አለበት። ህፃናት የራሳቸውን ራዕይ ሲያስቀምጡ ነበር። ግብ እንዳላቸው፣ ራዕይ እንዳላቸው፣ አገራቸው መምራት እንደሚፈልጉ ህፃናት ከአንደበታቸው ሲመሰክሩ በዛሬው በነበረው ፕሮግራም ላይ አይተናል። እነሱን መርዳት፣ መንከባከብ፣ ማገዝ በምንችለው መንግስታዊና መንግስታዊ ያልሆኑ መዋቅሮችን በመጠቀም የነሱን ደህንነት መጠበቅ። የአፍሪካ ህጻናት ቀን አከባበር ላይ የተገኙ ባለድርሻ አካላት ህጻናትና ሴት ህጻናት ላይ የሚደርሰውን አካላዊና ስነ ልቦናዊ ጉዳት ለመከላከል መስራት እንዳለበትና ፈጠራ ስራዎች ላይ ዘልቀው እንዲሄዱ መደገፍ ይገባል ተብሏል። ተወዳዳሪ የሆነ ሀገርንም ሊያስጠራ የሚችል ዜጋ ሲኖር ነው። ስለዚህ በየትምህርት ቤቱ አሁን የተጀመሩ ነገሮች አሉ። እንደዚህ የህፃናት ፓርላማዎች በየትምህርት ቤቱ ሊጠናከሩ ይገባል። ርዕሰ መምህራን ይሄን ይዘው መሄድ አለባቸው። የዛሬውን መድረክ የሚያይ ሰው ሁሉ በህፃናት ጉዳይ ላይ እንዲያግዘን እንፈልጋለን። አንዱ ምንድነው በህፃናት ጉዳይ ላይ በሚደርሱ ነገሮች ጥቆማ ከመስጠት፣ በጋራ ከመስራት፣ እውነትን ከመናገር፣ ለህፃናት የሚያስፈልገው እንክብካቤ በማድረግ የሚጣሉ ህፃናት አሉ በከተማችን። የሚጥሉ ሰዎችን እንዳይጥሉ በመምከር ሲጥሉ ካዩ ደግሞ ህፃናትን ለህግ ከማቅረብ አንጻር ህጻናት በቀጣይ በፈጠራ ስራቸው ተወዳዳሪ ለመሆን የከተማው መንግስትና ባለድርሻ አካላት ማበረታታት አለባቸው ነው የተባለው። እንደነዚህ ያሉ ፈጠራ ከየትምህርት ቤቶች በዚሁ በህፃናት አገልግሎት ላይ አእምሯቸውን በተለያዩ ወደ ትልቅ ምክንያቱም ተጻጽፎ ድጋፍ የሚያደርጉ ድርጅትን ማግኘት ይቻላል። ባንክ ኖርማል ኢንቨስት አረግላለሁ ሙሉ ብሎኝ
ወደ ፕሮዳክሽን ግባ አለኝና ፓቴንት ራይት ጠየቀኝ። ፓቴንት ራይት ለመውሰድ በጣም ተሰቃይቼ ነበር። እስካሁን ድረስ መውሰድ አልቻልኩም እና ይሄ ፓቴንት ራይት ጉዳይ በጣም ዋነኛ ነገር ነው። ፈጠራው ሊሰረቅ ይችላል። እኔው ሞተሩን አይሳይቻለሁ፣ ግን ሌላው ነገር ኮፒ አድርጎ ቢያመጣ ምንም ነገር የለኝም እና እንደዚህ ፓቴንት ራይት የመሰጥ ጉዳይ ላይ በጣም አትኩራችሁ ብትሰጡ ባይ ነኝ። ብር ወይም ሌላ ነገሮችን ለጓደኞቻችን ወይም ለልጆቻችሁ ማድረግ ባትችሉም በሐሳብ በቃ ትችላለ በማለት ብቻ ልጆቻችሁን ብትረዱ ወይም እኛን ብትረዱን የበለጸገችና ካደጉት ሀገራት ተርታ ያለችውን ኢትዮጵያ ለማየት በዛሬው ህፃናት ላይ በትኩረት መስራትና በየትምህርት ቤቶች የፈጠራ ስራ አቅም ያላቸውን ተማሪዎች የመለየት ስራ እንደሚሰራ የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ ገልጸዋል። ኢትዮጵያ ሀገራችን ከዚህ ቀደም ድህነት ወይም ኢትዮጵያ ተብሎ እስኪጠራ ድረስ የነበረው ታሪክ ተቀይሮ አሁን ጥሩ ደረጃ ላይ እየሄድን ሲሆን የነገይቱ ኢትዮጵያ ደግሞ ዛሬ ከምናውቃት የተሻለች እንደምትሆን በጣም የበለጸገች ኢትዮጵያን ለማየት ከማንም በላይ አስተዋጽኦ የሚኖራቸው አካላት የዛሬ ህፃናት ናቸው። ስለዚህ ኢትዮጵያ ካላደገች ኢትዮጵያ ኋላ ከቀረች ቅድም እህቴ ግጥም ስታነብ ማን ነው ተጠያቂው እንዳለችው ተጠያቂዎች እነማን ናቸው ማለት ነው? እኛ ነን ማለት ነው። ከተማ አስተዳደሩ በዚህ አግባብ መደገፍ የሚገባውን ነገር ሁሉ እንደሚደግፍ በድጋሚ ቃል ገባላችኋለሁ። በየትምህርት ቤቱ ያለ ፖቴንሻል የመለየት ስራ እንሰራለን። ማን የሚባል ህፃን ምን ፈጠራ አለው የሚለውን እንመዘግባለን ሁሉንም። ህፃናት ያላቸውን ራዕይ ከግብ እንዲያደርሱና መብታቸው ተጠብቆ ሀገራችን ኢትዮጵያ ካለችበት ችግር የሚያወጡ ትውልድን ማፍራት የሁሉም ርብርብ ይጠይቃል። ከ160 ሺህ በላይ ህዝብ በሚኖርባት ቦዲቲ ከተማ ይስተዋል የነበረ የንጹህ መጠጥ ውሃ ችግር በመቀረፉ እፎይታ አግኝተናል አሉ የከተማዋ ነዋሪዎች። በከተማይቱ የንጹህ መጠጥ ውሃ ተደራሽነትን ይበልጥ ለማሳደግ እየተሰራ እንደሚገኝ የገለጸው ደግሞ የቦዲቲ ከተማ ውሃና ፍሳሽ አገልግሎት ድርጅት ነው። ተቋሙ የአገልግሎት አሰጣጡን ዲጂታላይዝድ በማድረግ ቀልጣፋና ፈጣን አገልግሎት አሰጣጥ እየዘረጋ ስለመሆኑ ተነግሯል። አቤኔዘር አበራ ተጨማሪ አለው። በወላይታ ዞን ካሉ ከተማዎች የኢንዱስትሪ ማዕከል እንደሆነች የሚነገርላት ቦዲቲ ከተማ ከጊዜ ወደ ጊዜ የነዋሪዎች ቁጥር እየጨመረ በአሁኑ ሰዓት ከ160 ሺህ በላይ ነዋሪዎች አሏት። ነዋሪዎች ከዛሬ 5 ዓመት በፊት በውሃ እጦት ሲንገላቱና የተለያዩ ችግሮችን ሲጋፈጡ የቆዩ ቢሆንም ከተማ አስተዳደሩ የነዋሪዎችን ችግር ለመቅረፍ ንጹህ መጠጥ ውሃ ተደራሽ በማድረጉ የነዋሪዎች ውሃ ችግር እየተፈታ መምጣቱን ተናግረዋል። በፊት የውሃ ችግር በጣም አለ። ውሃ በሰልፍ ውሃ በቦኖ ለማግኘት ብዙ ጥረት አድርገን ነው የምናገኘው። ውሃ አገልግሎት እንድናገኝ ወደ 7 ጉድጓዶች ተቆፍሮ ከ7ቱ በ5ቱ አገልግሎት እያገኘን በአሁኑ ሰዓት ውሃ አጥጋቢ እንደ ድሮ በጀሪካን ከሚሄዱት ቀርተን አይደለም፣ በነፃ አገልግሎት እያገኘን ነው። ከተማው መንግስት ባመቻቸው መሰረት እዚህ ላይ ቦኖ ተሰርቷል። በዚህ ቦኖ ላይ ብዙ ሰው ይጠቅማል። በቀበሌ ደረጃ ከ700 በላይ አባወራ ነው የሚጠቀመው። እኔም የዚህ ቦኖ ተጠቃሚ ነኝ። ንጽህናው እስካሁን በጣም ጥሩ ነው። በየጊዜው ንጹህ ነው፣ ይጨመራል ኬሚካል አለው። ገጠር ወደዚህ በተካለሉ አካባቢዎችም ጭምር ውሃ ጥሩ ተደራሽነት አለ። ቢያንስ ከ80% በላይ ሰው ውሃ እያገኘ ያለበት ሁኔታ ነው ያለው። የቦዲቲ ከተማ ውሃና ፈሳሽ አገልግሎት ድርጅት በከተማይቱ የውሃ ሽፋን ለማሳደግ ከሚሰራው ስራ ባሻገር የአቅም ውስንነት ላለባቸው ዜጎች በነፃ የውሃ መስመር በመዘርጋትና በብድር ውሃ እንዲያስገቡ ምቹ ሁኔታን በመፍጠሩ ደስተኛ መሆናቸውን ነዋሪዎች አክለው ገልጸዋል። ኑሯችን መኖርም እንኳን አንችልም። በጣም ከእጅ ወዳፍም እያቃተን ነው ኑሯችን። በዚያ ምክንያት መተን ጠይቀን ተደራጅተን በአንዴ ውሃ እንግዲህ መክፈል ባለመቻላችን ምክንያት በዚህ ወር መተን በጠየቅነው መሰረት እነሱም ለኛ ድጎማ አድርገው አሁን የውሃ ተጠቃሚ ሆኛለሁ። እኔ ምንም አልገዛው፣ ምንም ሳንቲም አላወጣው። እነሱ ናቸው በእርዳታ ለኔ ረዱኝ። አቅም ስላለኝ አይቶኝ ደካማ ስለሆንኩኝ ውሃ ስለማላገኝ ቀድቼን ደሞ ማመጣው ጉልበት ስላለኝ አይቶ ነው እኔን ረድቶ ነው ያስገቡልኝ። የቦዲቲ ከተማ ውሃና ፈሳሽ አገልግሎት ድርጅት የማኔጂንግ ዳይሬክተር ኢንጂነር ኤርሚያስ አዲላ በበኩላቸው የውሃ እጥረት ያለባቸው አካባቢዎችን በመለየት ደንበኛ ቁጥር በመጨመር እንዲሁም አዳዲስ መስመሮችን በመዘርጋት በሀገር ደረጃ ካሉ 7 ከተሞች መካከል 5ኛ ደረጃ ይዞ አበረታች ስራዎችን እያከናወነ መሆኑን አስረድተዋል። ደንበኛ ቁጥር በመጨመር
አዳዲስ መስመሮችን የመዘርጋት መስመር ማሻሻያ በማድረግ የውሃ እጥረት ያሉበትን አካባቢዎችን በመለየት በጥናት በመለየት የማስፋፊያ ስራዎችን የመስራትና ይሄን ስታንዳርድ ተጠቅመን በሀገር ደረጃ 11 ቁልፍ ተግባራት ተለክቶ ተቋሙ በ2016 አምስተኛ ደረጃ ላይ ያለ ተቋም ነው። ኢንጂነር ኤርሚያስ አክለውም አዲስ ደንበኞችን ለማፍራት ተቋሙ የተለያዩ ስትራቴጂዎችን ነድፎ እየሰራ መሆኑን ገልጸው ከዚህ ባሻገር በበጎ አድራጎት ስራ ላይም ተሰማርተው ውጤታማ ተግባራትን እያከናወነ መሆኑን አብራርተዋል። ውሃ ለማስገባት አቅም የሌላቸው በብድር ማስገባት አቅም የሌላቸው ሰዎችን ለመልመለን ያው ውሃ እያስገባን የተወሰነ ደንበኞችን ከተማ ውስጥ ተጠቃሚ እንደሆኑ አድርገናል። ደንበኛው ውሃ ማግኘት አለበት። ማንም ቦዲቲ ላይ ውሃ ጠይቆ ውሃ ማስገባት አለበት። የቦዲቲ ከተማ ከንቲባ ጳውሎስ በቀለ በከተማው የውሃ ተደራሽነትን ከማስፋት ባሻገር የከተማይቱ ነዋሪዎች ንጹህ ውሃ እንዲያገኙ ለማስቻል በትኩረት እየተሰራ መሆኑን ነው የሚናገሩት። አሁን በደረስንበት የውሃ ሽፋናችን እንደ ከተማ ከ68 እስከ 70% የሚሆን የውሃ ሽፋን አለ። ሽፋን ብቻ ሳይሆን ከምንጭ ቀጥታ ተጠቃሚው ቤት የሚሄድ ውሃ ነበረን። አሁን ላይ ግን ከምንጭ ወደ ማዕከል ውሃ መጥቶ ማዕከል ላይ ታክሞ ትክክለኛ ደረጃው የታወቀ የተመዘነ በአግባቡ የተለካ ጥራቱ የተረጋገጠ የመጠጥ ውሃን ለተጠቃሚው የማድረስ ስራ እንደ ከተማችን በጥሩ ሁኔታ አሁን እየተሰራ ያለ። የውሃና ፍሳሽ አገልግሎት ድርጅቱ የገቢ አማራጮችን በመጠቀም አቅምን እንዲያጎለብት የከተማ አስተዳደሩ የበኩሉን ድጋፍ እያደረገ መቆየቱን ከንቲባው ገልጸዋል። 2017 ለውሃ ዝርጋታና ለመሰል አገልግሎቶች እንደ ከተማ አስተዳደር ከ11 ሚሊዮን ብር በላይ ድጎማ ሰጥተን አገልግሎቱን ተደራሽ ለማድረግ በሙሉ አቅም እንዲሰራ ያደረግንበት ሁኔታ አለ። በዚሁም ዘንድሮ አሁን ረጅም በሚባል ዝርጋታ ጮጫ ቀበሌ ላይ ወደ 2.8 ኪሎ ሜትር የሚሆን በከተማ አስተዳደር ወጪ ከ3.8 ሚሊዮን ብር በላይ ወጪ ወጥቶ የውሃ መስመር ዝርጋታ ያካሄድንበትና አንድ ቀበሌ ሙሉ ውሃ መጠጥ ውሃ እንዲያገኝ ከዋናው ማዕከል ዝርጋታ ያካሄድንበት ሁኔታ ነው። የቦዲቲ ከተማ ውሃና ፍሳሽ አገልግሎት ለሕዝብ የሚሰጠውን አገልግሎት ዲጂታል በማድረግ የአገልግሎት አሰጣጥን እያዘመነ በመሆኑ ቀልጣፋና ጥራት ያለው አገልግሎት እየሰጠ መሆኑም ተመላክቷል። በአካባቢያችን ያለው የመጠጥ ውሃ ለጤናችን አስጊ ስለሆነ የሚመለከተው አካል አፋጣኝ መፍትሄ ያበጅልናሉ በኪንዶ ዲዳዬ ወረዳ በለካ ሰፈራ ጣቢያ የሚገኙ ዜጎች። የወረዳው ውሃ ማዕድንና ኢነርጂ ጽሕፈት ቤት በበኩሉ በአካባቢው ለዜጎች የንጹህ መጠጥ ውሃን ተደራሽ ለማድረግ ጥናት እየተደረገ ነውም ብሏል። ወደ ወረዳው ያቀናው ተገኝ ሰይፉ ላሰናዳው ዘገባ ውብሸት ጳውሎስ። በ2008 ዓመተ ምህረት በኪንዶ ዲዳዬ ወረዳ 39 ሰዎችን ለህልፈት የዳረገው አስከፊው የመሬት ናዳ በአካባቢው ማህበረሰብ ላይ የማይረሳ ጥቁር ጠባሳ አስቀምጦ ማለፉ አይዘነጋም። በወቅቱ ስጋት የተደቀነባቸው ሌሎች ዜጎችን በበለካ ሰፈራ ጣቢያ የማስፈር ስራ መሰራቱም አይረሳም። ታዲያ እስከ ዛሬ ድረስ ኑሯቸውን እዛው ሰፈራ ጣቢያ ያደረጉ የህብረተሰብ ክፍሎች በአካባቢው መሰረተ ልማት ካለመሟላቱ የተነሳ ችግሮችን ሲጋፈጡ ቆይተዋል። አሁንም በተለይ የንጹህ መጠጥ ውሃ ጥያቄ አንገብጋቢ ስለመሆኑ ነው ነዋሪዎች የሚናገሩት። ምክንያቱም የሚጠጡት ውሃ ለጤናቸው አስጊ መሆኑን ተገንዝበዋል። ችግረኛ እርጉዝን ያገባታል ይላሉ። ልክ እንደዚህ አሁን ተቸግረን በችግር አንጻር ይሄንን ውሃ እየጠጣን ቆይተናል። ያ ውሃ ለኛ ለበሽታ እየተጋለጠን ነው ያለነው። ህፃናትን አዋቂን ሆነ እናቶችን ሆነ በቃ ወደ በሽታ እያጋለጠ ነው። እስከ ዳር ባለው ሰዓት ወይ እስከ ዳር ባለው ወቅት ውሃ ንጹህ ይመስላል፣ ግን ስንጠጣ ጣፒያ በሽታ ያስከትላል። ዝናብ ወቅት ዝናብ ሲመጣ ድብርስ ይሆናል። ስለዚህ መጠጣት በጣም ከባድ ነው። ልንጠጣ አንችልም። ከአካባቢው ማህበረሰብና ከጤና ባለሙያዎችም ውሃው በሰዎች ጤና ላይ ጉዳት እንደሚያደርስ ለሚመለከተው አካል የደረሰ መረጃ የለም ይባል እንጂ ነዋሪዎቹ በመጠጥ ውሃ ምክንያት በተደጋጋሚ መታመማቸውንም አልሸሸጉም። ሁለት ጊዜ ባለቤትን በሬፈር
ሪፌራል ወስጄ ነበርኩ። አካባቢው ምን አይነት አካባቢ ነው? ውሃ እሷ እየተጠቀመች ያለው ውሃ ምን አይነት ውሃ ነው? ውሃም ጥሩ ውሃ አይደለም። ከዛ ኬዝ ነው ይሄ አብዛኛው እሷን ጣፊው የሚታመማት አሉኝ። ስለዚህ በቃ ምን ነገር አተን አሁንም እየተጠጣን። በወረዳው በሚገኙ 17 ቀበሌያትም የንጹህ መጠጥ ውሃ ተደራሽነት ጉድለት እንደሚስተዋል የገለጹት የወረዳው ውሃ ማዕድንና ኢነርጂ ጽሕፈት ቤት ኃላፊ አቶ ደረሰ ደባርሶ ችግሮችን ለመቅረፍ መንግስት ከአጋር ድርጅቶችና የአካባቢው ማህበረሰብን በማስተባበር እየሰራ እንደሚገኝም ተናግረዋል። ለማድረግ እንግዲህ 3 ወገኖች አንድ ላይ ሆነው እየሰሩ ያሉበት ሂደት አለ። ያም አንደኛ እንግዲህ መንግስት በራሱ ደረጃ የሚገነባው ውሃ አለ። ሁለተኛ ደግሞ የተለያዩ ድርጅቶች አጋዥ ድርጅቶች መጥተው በወረዳ ውስጥ የሚሰሩ አሉ። ሶስተኛ ደረጃ ላይ ህዝቡ በራሱ ተነሳስቶ ገንዘብ አዋጥቶ ንጹህ ውሃ ለማግኘት የሚያደርጋቸው 3 ደረጃዎች ይኖራሉ። አሁን ባለው ግን መንግስት ያው አሁን ካለው አቅም አንፃር እንደ ወረዳ ግንባታ አላካሄድም። ግን በዚህ በኩል የተለያዩ መልካም ማስተዳደር ጥያቄዎችም ይነሳሉ። እነዚህ ጥያቄዎችን ለማስሸፈን ህዝብን አስተባብረን የንጹህ መጠጥ ውሃዎችን እየገነባን ቆይተናል ማለት ነው። በአካባቢው የሚፈልቁ ምንጮች በሰዎች ጤና ላይ ጉዳት እንዳያደርሱ በጥናትና ምርምር ተመርኩዘን እየሰራ ነው ያሉት ኃላፊው የወረዳው መልክዓ ምድር ደግሞ በተደጋጋሚ ያልተጠበቁ ችግሮች እንዲከሰቱ ምክንያት እየሆነ ስለመምጣቱም አመላክተዋል። ከውጭ ሀገር የሚመጡ ሰዎች አሉ። በእነሱም እያስጠናን በሰዎች ላይ ደግሞ ውሃው ችግር እንደማያደርስ ተረጋግጦ ቀጣይ ላይ ደግሞ በዚህ አካባቢ ምን መሰራት አለበት የሚለው ነገርም ጭምር እየሰራን ያለንበት ሂደት አለ። አሁን በዛ ላይ ያለው ችግር ምንድነው? ምንጭ አካባቢ ማሳዎች ስላሉ ያ ይቆፈራል። ያ ሲቆፈር ወደ ውስጥ የመግባት እድሉ ሰፊ ነው። ወደ ውስጥ ያ መሬቱ ሲገባ ውሃው የመድረፍረስ እድል ያጋጥመዋልና እንደዚህ አይነት ነገሮች ምንጭ አካባቢ ያሉትን ምንጭ አካባቢው ተካለው ከላይ በኩል የነበሩ ምንጭ አካባቢ የነበሩ ቦታዎች ወደ 30 እስከ 50 ሜትር ያክል አካባቢው ይካለላል። አሁን እንደዚህ አይነት ከለላዎች ይደረጋሉ። ስለዚህ ይሄ ለውሃ ደህንነት ከፍተኛ ዋስትና የሚሰጥ ነገር ስለሆነ በዚህ አግባብ እንደዚህ አይነት ነገሮችን ስንሰራ ነበርና በባላካ ሰፈራ ጣቢያ የንጹህ መጠጥ ውሃ ተደራሽ ለማድረግ በአንድ ወቅት እስከ ፌዴራል መንግስት ድረስ የተጀመረው እንቅስቃሴ በመሃል መቀዛቀዙ ነዋሪዎችን አስከፍቷል።